ይህንን ታውቃላችሁ? የሰው ልጅ ካሳለፈው ሕይወቱ 90% የሚሆነው ዕድሜውን በማደንና እጽዋትን በመሰብሰብ አሳልፏል። ከብዙ አደንና ከብዙ እጽዋት መሰብሰብ በኋላ ወደ ግብርናው ብሎ መቀላቀል ችሏል። ከዚህ ከግብርና ውስጥ ሳይወጣ ፊውዳሊዝም የሚባል ስርዓትን የጨቋኝና ተጨቋኝ ወይም የበላይና የበታች በሚል ስርዓት ውስጥ ለረጅም ዘመናት መጓዝ ችሏል። ከዚህ ከግብርና አብዮት በኋላ ደግሞ አሁን የምንገኝበትን የካፒታሊዝም ወይም በቀላሉ የኢንዱስትሪያል አብዮት ውስጥ ይገኛል። ታዲያ የዛሬ ሀሳባችን የመጀመሪያ የሰው ልጅ እንቅስቃሴው ማደንና እጽዋት መሰብሰብ ላይ ሆኖ ሳለ እስከ ዛሬ ድረስ ከዛ ያልወጡ ማህበረሰብ እንዳሉስ ያውቃሉ? እንግዲያውስ እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ታሪክን በንጉሱ የዩቲዩብ ቻናል ሲሆን አዲስ ለሆናችሁ ሰብስክራይብ በማድረግ ተቀላቀሉን ለማለት እወዳለሁኝ። አብረን እንቆይ። ዛሬ የአፍሪካዊቷ ሀገር የሆነችው ወደ ታንዛኒያ ጎራ እንላለን። እዚህ ታንዛኒያ ውስጥ የሰው ልጆች የመጀመሪያ ተግባራቸው የነበረው ወይም ለውጥን ሲያከናውኑ መጀመሪያ ላይ መስራት የጀመሩት አደንና እጽዋት ስብሰባ ላይ የሚተዳደሩ ማህበረሰቦችን እንቃኛለን። እነዚህ ማህበረሰቦች ሀድዛብ ወይም ሀድዛቤ በመባል ይጠራሉ። ስለ ሀድዛቤ በቆይታችን የምናነሳቸው ስለ ዓለም አፈጣጠር ሀድዛቤዎች ምን ይላሉ ሚለውን እናይና የሀድዛቤ ታሪካዊና ወይም ጄኔቲክ የዘረመላቸውን ዙሪያ እንቃኝና መጨረሻ ላይ ደግሞ አሁን ላይ ያሉበትን ሁኔታዎች እንቃኛለን። አብራችሁን ቆዩ። በጣም ቆንጆ ጊዜ እናሳልፋለን። ሀድዛቤዎች የራሳቸው የሆነ ስለ ዓለም አፈጣጠር የሚተርኩበት ቃለ ታሪክ ወይም አፈ ታሪክ አላቸው። ይሄም ኦራል ትራዲሽንስ ኦፍ ሀድዛቤ በመባል ይጠራል። በቀላሉ የሀድዛቤ ማህበረሰብ አፈ ታሪክ እንደማለት ነው። ሀድዛቤዎች ዓለምን ለአራት ይከፍሉታል። በየክፍለ ዘመናቱ የሰዎቹ አሰፋፈር ከነ ስሞቻቸውን ያስቀምጣሉ። ለምሳሌ የመጀመሪያውን ስናይ የመጀመሪያው አካካነቤ ወይም ገራነቤ በመባል ይጠራል። እነዚህ አካካነቤ ወይም ገራነቤ የሚባሉት ሰዎች ሲሆኑ ረጃጅምና ፀጉራም ሰዎች የሰፈሩበት ጊዜ ነው ይላሉ ምድር ወይም ዓለም። እነዚህ ሰዎች ምንም አይነት የአደን መሳሪያና እሳት ሳይጠቀሙ ያለፉ ናቸው ተብሎ ይነገራል። አደናቸው የሚሆነው ወይም ወደ አደን ሲወጡ አደናቸው የሚሆነው በማባረርና እንስሳቱ ደክሞት እስኪሞት ድረስ ይሆናል። እነዚህ ሰዎች ቤት ሳይገነቡ ዛፍ ስር ያድሩ ነበር ይባላል። ልክ አሁን ላይ ሀድዛቤዎች እንደሚያደርጉት የአካካነቤ ታናሽ ወንድም የሆነው ሀድዛ ትምህርት ቤት የሄደው እሳት እንዴት መጠቀም ወይም ማቀጣጠል እንዳለበት ሊማር ነው ብለው ያምናሉ። ያም ማለት አካካነቤ ካሳለፈ በኋላ ታናሽ ወንድም ሆኖ የሚመጣው ሀድዛ ነው ብለው ያምናሉ። ሀድዛዎች ከአካካነቤ ወይም ከገራነቤ ትምህርት ወስደዋል ለማለት ማለት ነው። የሀድዛዎች ታሪክ እንደሚለው ሁለተኛ ምዕራፍ ወይም ሁለተኛ ዘመን ላይ የሚያስቀምጧቸው አካካነቤዎች ወይም ገራነቤዎች በቀላሉ በዛሃነቤዎች ተተኩ ይላሉ። እነዚህ በተመሳሳይ ግዙፍ የሆኑ ነገር ግን ፀጉር የሌላቸው ናቸው ተብሎ ይወራል። እሳትን ምግብ ለማብሰል የሚጠቀሙ ሰዎች ነበሩ ይባላል። ከዛ በዘለለ የእሳትን ጥቅም የሚረዱ አይደሉም። እነዚህ ሰዎች በእሳት በዘለለ መድኃኒት መጠቀም የመጀመሪያዎቹ ናቸው ተብሎ ይነገራል። በሀድዛዎች ይነገርላቸዋል። አሁን ላይ መኖሪያቸውም በዋሻ ያደርጉ ነበር።
በሶስተኛ ምዕራፍ ወይም በሶስተኛ ክፍለ ዘመን ላይ ደግሞ የሚያስቀምጧቸው ሰዎች መጠሪያቸው ሐማኳነቤ በመባል ይጠሩታል። እነዚህ ደግሞ ከቀደምቶቹ አንጻር ሲነጻጸሩ አጫጭር ናቸው ብለው ያወሩላቸዋል። ቀስትና ጦር መፈልሰፍ የቻሉ ግሩምና ድንቅ ሰዎች ናቸው ብለው ያወሩላቸዋል። የማብሰያ ዕቃዎችና እሳትን በአግባቡ የሚጠቀሙ ሰዎች እንደሆኑና አደናቸው ልክ እንዳሁኑ እንደ ሀድዛዎች ግሩም እንደነበረ ብዙዎቹ ያወሩላቸዋል። የሀድዛ ቅድመ አያቶች ወይም የሀድዛ አንሲስተርስ ዲሴንደንት የምንላቸው ለእንስሳት መኖ ከማይፈልጉ ሰዎች ጋር የብረት ንግድ እንደሚያደርጉና የቀስት መስሪያና የአንዳንድ የጦር መሳሪያ ለመስራት ንግድን ከጎረቤት ሀገራቶች ጋር ይነጋገዱ ወይም ይነግዱ እንደነበረ ያወሩላቸዋል። አንድ የጨዋታ አይነት ያመጡ ሲሆን እሱም ልኩቸኮ በመባል ይጠራል። በአራተኛ ምዕራፍ ወይም በአራተኛ ኢፖች ወይም በቀላሉ በአራተኛው ዘመን የመጨረሻ ዘመን ምንለው ላይ የሚያስቀምጧቸው እስከ ዛሬ ድረስ የቀጠሉት የሀድዛዎች የዘር ሐረግ ሲሆኑ ስያሜያቸው ደግሞ ሐማይሾ ነቤ የዛሬዎቹ እንደማለት ነው። ስለዚህ ዓለም ላይ ያሉ ሰዎችን በዚህ በአራት ምዕራፍ ከፋፍለው አስቀምጠዋቸዋል ማለት ነው። አሁን ደግሞ የአርኪኦሎጂካል ወይም ታሪካዊ አመጣጣቸውና የጄኔቲክ ወይም የዘረመል ውህደታቸውን ደግሞ ወደ ኋላ መለስ ብለን በታሪክ ማስረጃዎች እናያቸው። የሰው ልጆች ካሳለፉት ሕይወታቸው 90% የሚሆነው በአደንና እጽዋት ስብሰባ ላይ ያሳልፈዋል ይባላል። ሀድዛዎች ግን 100% በሚባል ደረጃ በአደንና አሁን ባሉበት የእጽዋት ስብሰባ ላይ ሕይወታቸውን አሳልፈዋል ወይም በማሳለፍ ላይ ይገኛሉ። እንደ አርኪኦሎጂስት ወይም የስነ ቁፋሮ ባለሙያና የጄኔቲክ ታሪካቸው ወይም የዘረመል ታሪካቸው እንደሚያሳየው ከሆነ ሀድዛዎች ከየትኛውም የሰው ዘሮች ጋር ግንኙነት የሌላቸው እንደሆነ ያስረዳሉ። ነገር ግን ቋንቋቸው የሚመደበው በኮሂሳን የቋንቋ ቤተሰብ ውስጥ ሲሆን ለዚህም ብቸኛ ምክንያቱ ደግሞ ክሊኪንግ ሳውንድ ስለሚጠቀሙ ነው። ይሄ ክሊኪንግ ሳውንድ በቀላሉ ሲጥ የሚል የቃል አይነት ያለው ሲሆን የራሱ የሆነ ወርድ የሌለው ወይም ቃል የሌለው ነው ብለው ስለሚመድቡት ነው እንጂ ከኮሂሳን ጋር ምንም አይነት የዘር ሐረግ ወይም ግንኙነት ኖሯቸው አይደለም። በዚህም ምክንያት የታሪክ ምሁራን ዛሬ ሀድዛዎች ያሉበት መሬት ሀድዛዎች ለ10,000 ዓመት እዛ አካባቢ ይኖረዋል የሚል መላምት ያስቀምጣሉ። ለዚህም ማስረጃ አድርገው የሚያስነሱት ደግሞ ሁለት ማስረጃ አላቸው። የመጀመሪያው ሀድዛ ዛሬ የሚኖሩበት አካባቢ ከ50 ኪሎ ሜትር ርቀት ላይ ኦልዱቫይ ጆርጅ ስለሚገኝ ነው። ይህም ኦልዱቫይ ጆርጅ የሚባለው የክራድልስ ኦፍ ማንካይንድ ወይም የሰው ልጆች መገኛ ተብሎ የሚጠራበት ቦታ ስለሆነ እና ሁለተኛው ምክንያታቸው ደግሞ አሁን ዛሬ ላይ ሀድዛዎች ካሉበት 40 ኪሎ ሜትር ርቀት ላይ የምትገኘዋ ቅድመ ታሪክ ወይም ፕሪሂስትሪ ላይ የምትታወቀዋ ላይቶሊ የምትባል ቦታ ወይም እዛው አካባቢ በመኖራቸው ነው። ላይቶሊ በዋናነት የምትታወቀው እዛ አካባቢ የሚሰፍሩ ሰዎች በዋናነት የሚሰማሩት በአደን ነው ብለው ያስቀምጡታል። በዚህም ምክንያት የሀድዛ ዛሬ ላይ ያሉበት ቦታ ለ10,000 ዓመት አብረው እዛው ጋር መኖር የቻሉ ናቸው ብለው ያስቀምጣሉ። አሁን ላይ የታሪክ ምሁራኖች በቀላሉ ሀድዛዎችን ሲገልጿቸው one of the last remaining hunter gatherer tribe on earth ብለው ይገልጿታል። በቀላሉ
የአደንና የእጽዋትን በመሰብሰብ የሚተዳደሩ የመጨረሻዎቹ ጎሳዎች ብለው በቀላሉ ይገልጿቸዋል። ሀድዛዎች አሁን ላይ ቁጥራቸው ከ1200 እስከ 1300 የሚገመት ሲሆን ቁጥራቸው እንዲቀንስ ካደረጉ ምክንያቶች መካከል ጥቂቶቹን እንይ። የሀድዛ ማህበረሰብ ወይም የአድሳ ጎሳዎች ቁጥራቸው እንዲቀንሱ ካደረጉ ምክንያቶች አንደኛው የሴቶቻቸው በጎረቤት ጎሳዎች መደፈርና መታፈን፣ ሁለተኛው ዙሪያቸው ካሉ ከብት አርቢዎች የሚደርስባቸው ግድያ። በተለይ ሀድዛዎች ስለ ከብት ማርባት ምንም አይነት እውቀት የሌላቸው ከመሆኑም ጋር ተያይዞ የጎረቤት ሀገራቶች ወይም የጎረቤት ጎሳ የሚባሉት ቀስ እያሉ ወደዛ መስፋፋት ሲጀምሩ ብዙ ሀድዛዎችን መግደል ችለዋል። በተለይ ኋላ ቀር የራሳቸው እውነተኛ ቋንቋ የሌላቸው ብለው ያሸማቅቋቸዋል። ሌላኛውና ዋነኛው ማሳይ የሚባሉ ማህበረሰቦች ወደ ሀድዛ መስፋፋት ሲጀምሩ ብዙ ሀድዛዎችን ገለዋቸዋል። ከጎረቤቶች ውስጥ ጥሩ ግንኙነት አላቸው ተብሎ ከሚጠሩት ማህበረሰቦች ውስጥ ሱኩማ የሚባሉት በቀላሉ ሊጠቀሱ ይችላሉ። በሱኩማና በሀድዛ መካከል የጨውና የብረት የንግድ ግንኙነት ይኖራቸዋል። ሳልት የሚገኘው ወይም ጨው የሚገኘው ከሀድዛዎች ሲሆን አይረን ወይም ብረት ደግሞ የሚገኘው በሱካማ ማህበረሰብ ነው። ህፃናት ገና በጅማሮ ዕድሜያቸው በ6 ወይም በ7 ዓመታቸው እንዴት ምግብ መሰብሰብ እንዳለባቸው ይማራሉ። እነዚህ ህፃናቶች 60% የሚሆነውን ምግብ ይሰበስባሉ። አደንን ደግሞ እግረ መንገድ ይማራሉ። ሀድዛዎችን ወደ ዘመናዊ ሰው ወይም ሀድዛዎችን ለማስተማር ብዙ ጥረቶች ተደርገዋል። ከነዚህም መካከል መንግስታቶች እንዲሁም ደግሞ የሀገር ጎብኚዎች ሀድዛዎችን ለማሰልጠን ሙከራ አድርገው ነበር። ነገር ግን ሊሳካ አልቻለም። በተለይ በ20ኛው ክፍለ ዘመን ላይ ታንዛኒያ በብሪቲሽ የቅኝ ግዛት ስትያዝ ሀድዛዎችን ግብርና ለማስለመድ በተደረገው ጥረት ለምሳሌ በ1927፣ በ1939፣ በ1965 እና በ1990 እንደ ግሪጎሪያል ካላንደር ብዙ ሙከራዎች ተደርጓል። ነገር ግን ሊሳካላቸው አልቻሉም። ሌላኛው የሀድዛ ልጆችን ወደ ትምህርት ቤት ወስዶ ማስተማር ማለማመድ ሲሆን የሀድዛ ልጆች ትምህርት ቤት ከሄዱ በኋላ እነርሱ ሊማሩ ሳይሆን የሚማሩትን ልጆች ለማየት የሄዱ ስለመሰለ ብዙ ተጣረ። ነገር ግን ሊሻሻሉ አልቻሉም። የካቶሊክ ሚሽነሪዎች ወይም ሚስዮናውያን የሚባሉት ደግሞ ወደ ክርስትና እምነት እንዲቀየሩ ወይም ሃይማኖታቸውን እንዲቀይሩ ጥረት ቢያደርግም ሊሳካለት ግን አልቻለም። ዛሬ ወደ መጨረሻው አካባቢ ዛሬ ላይ የሀድዛ ሴት ልጆች ለጎረቤት ጎሳዎች ይዳራሉ። ለምሳሌ የባንቱ ጎሳ የሆኑት ኢሳንዙ የሚባሉ ማህበረሰቦችና የናይሎቲክ ጎሳ የሆኑት ደግሞ ዳቶጋ የሚባሉት ጎሳዎች ከሀድዛቤ ጋር የጋብቻ ይተሳሰራሉ። ነገር ግን የሀድዛቤ ሴት ልጆች ከተዳሩ በኋላ ከዓመት ወይም ከ2 ዓመት በኋላ ኮብልለው ወደ ሀድዛዎች ይመለሳሉ። በዚህም ምክንያት የጎረቤት ሀገራቶች አስገድደው በመድፈርና በመጥለፍ እልሃቸውን ይወጣሉ። ሀድዛቤዎች አደን ላይ ጎበዝ ከመሆናቸውም የተነሳ ለአደን የሚመርጡት እንስሳት አይኖርም ከውሻ በስተቀር። ውሻም አብሯቸው ስለሚሆን ነው። ለምሳሌ ያህል ዝንጀሮና ጦጣን አድነው ከዛፍ ላይ ወርዳሉ።
ምንም እንኳን ገደል ውስጥ ቢገባ ተከትለውት ገብተው መውጋታቸውን ወይም በቀስት መወጋቱን እርግጠኛ ሲሆኑ ተከትለው ጨለማ ዋሻ ድረስ ገብተው ያወጡታል። ይሄም ምግብ አበላላቸው ልክ እንደ ዛሬ ሰዎች ለንጽህና የሚጨነቁ አይደሉም። ሀድዛዎች እንደ ግሪጎሪያኑ ካላንደር ከ2001 ጀምሮ በአንድ ዶክመንተሪ በተሰራ ፊልም አማካይነት ይሄ ዶክመንተሪ የተሰራው በፒቢኤስ እና በቢቢሲ አማካይነት ሲሆን ብዙ ቱሪስቶች ወደ ሀድዛቤ እንዲመጡ አድርጓል። ይሄም ካስገኙት ውጤቶች መካከል አንዱና ዋነኛ የሆነው አሁን ላይ የስዋሂሊ ቋንቋ እየተማሩ ወይም እንዲማሩ እየተደረገ ይገኛል። ውሃድዛቤ ወይም ሀድዛቤ ውሃድዛቤ የስዋሂልኛ ቋንቋ ሲሆን ሀድዛቤ ለመባል የሚጠቀሙበት ቃል ነው። ሌላኛውና ዋነኛው ዛሬ ላይ የሚጠቀሙበት አንደኛው መሳሪያቸው ፋስ ወይም ሃንዳክስ የምንለው ነው። ይሄ ሃንዳክስ በሆሞ ኢሬክተስ ጊዜ የተሰራ ሲሆን ትንሽ መሻሻሎች ነገር አድርገው ዛሬ ድረስ ይጠቀሙበታል። ይሄ አክስ የሚባለው ወይም ፋስ ብለን በአማርኛ የምንጠራው ዛሬ ላይ ጎረቤታሞች ወይም ለ30 የሚሆኑ ማህበረሰቦች ጎረቤቶች አንድ ፋስ ይጠቀማሉ። ይሄ ፋስ የሚያገለግለው እንጨት ለመቁረጥ፣ ማር ለመቁረጥ እና ለጦርና ቀስት ማስተካከያ ይጠቀሙታል። ሀድዛዎች በአጠቃላይ የሚገለገሉባቸው ቁሳቁሶችን በመዋዋስ ይጠቀማሉ። ከነዚህም መካከል ለመቁረጫነት የሚያገለግል ነገር፣ እንስራ፣ ልብስ፣ መጋጊያጫና ብዙ ነገሮች። የማይዋዋሱትና የማይበዳደሩት አንድ ነገር ብቻ አለ። እሱም የወንድ ልጅ ጦርና ቀስት ብቻ ነው። ሁሉም ወንድ ሁሉም ጦርና ቀስት አለው። ውድ የታሪክን በንጉሱ የዩቲዩብ ቻናል ቤተሰቦች ዛሬ ላይ የሀድዛዎችን እዚህ ላይ እናቆምና ቀጣይ በሌላ ታሪክ እስክንመለስ ድረስ ቸር ቆዩልኝ እላለሁኝ። ማንኛውም ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ፔጁን ሰብስክራይብ ማድረጋችሁን እንዳትረሱ። ላይክም የሚገባው ከሆነ ላይክ ስጡልኝ። ቸር ሰንብቱልኝ። መልካም ቆይታ